ኢየሱስ ወንጌልን መስበክ ብቻ ሳይሆን ወንጌልን ኖሮት ነው። ወንጌል ማለት ያው የምስራች ማለት ነው። እግዚአብሔር ንጉሳቸው ነበረ፣ ትቷቸው ሄዷል። አሁን ግን ይህ ንጉስ ተመልሶ መጥቷል። የተሰጠን አደራ እዚህ ምድር ላይ እኛ እግዚአብሔር ካህናት ነን ስንል በሱ ፋንታ ሆነን ምድርን የምናስተዳድራት ነው። የክርስቶስ መንግስት ሲመጣ የሰይጣን አገዛዝ እየለቀቀ የክርስቶስ አገዛዝ በምድር ላይ እየሰፈነ ይመጣል። ወንጌል በጣም ግልጽ ነው። ኖርማሊ ያው ኃጢአት ያለውን አመጽ ነው የሚል አመፀኞች ናቸው እነሱ። ስለዚህ ለእነሱ ጀጅመንት ነው። ይህን ንጉስ ለሚቀበሉት ግን ለእነሱ ድነት። እስራኤላውያን አንቲሲፔት ሲያደርጉት የነበረው ለዘመናት ሲጠብቁት የነበረው የያህዌ መምጣት ነው። የንጉሱ መምጣት አገዛዙን በምድር ላይ መመስረት ነው። እዚህ እግዚአብሔር መንግስት የመጣችው በጠበቁት መንገድ አለ። በጣም ፋር በሆነ በጣም የተለየ ሌላ አይነት ፋዝ ነው የመጣው ማለት ነው። ልዩነታቸው ምንድነው? የእስራኤልን ህዳሴ የፈጸመው በሞቱና በትንሣኤው ነው የፈጸመው። ክርስቶስ በሞቱ ሰው ልጆች ጠላት የሆነው ሞትን ምን አድርጓል? ጠላትንና ሰይጣንን በመስቀሉ ላይ አሸንፏል። ወንጌል ነገሩ የሚሰበክ ብቻ ሳይሆን የሚኖርም ነው። ሰላም ጤና ይስጥልኝ። የነገረ ወንጌላውያን ፖድካስት ተከታታዮች እንደምን አላችሁ? ስለ ወንጌል የጀመርነው ርዕሰ ጉዳያችን አሁን ቀጥሏል። ዛሬ ከዶክተር ተካልኝ ዱጉማ ጋር ነው ያለው። ዶክተር ተካልኝ የነገረ መለኮት ተማሪ መምህርና ጸሐፊ ነው። ስለዚህ እንኳን ወደ ፖድካስታችን በሰላም መጣ ለማለት ወዳለሁ። እሺ ቴንኪዩ፣ እናመሰግናለን። ስለ ወንጌል እየተወያየን ያለ ነው የተወሰኑ ኤፒሶዶችን ከዚህ በፊት። ስለዚህ ከአንተም ጋር ስለ ወንጌል መወያየታችንን እንቀጥላለን። ከአንተ ጋር እንግዲህ እንደተነጋገርነው ወንጌልና የእግዚአብሔር መንግስት በሚል ከእግዚአብሔር መንግስት አንጻር ወንጌልን እንዴት እናየዋለን፣ ኢየሱስ ያበሰረው መልእክት ምንድን ነው የሚለውን ለመመልከት ነው ያሰብነው እና ዝም ብለን ለመጀመሪያ ያክል ይሄንን እንትንበልና ወንጌል ባይተሰልፍ ምንድን ነው የሚለውን እንጀምር እስኪ ውይይቱን ለማሟሟቅ ያክል ማለት ነው። እንግዲህ ወንጌል ማለት ያው የምስራች ማለት ነው። ጥያቄው የሚሆነው የምስራች ምንድነው የምስራች ተብሎ የተነገረው? የሚቀበሉትም ሰዎች ምስር ብላ ብለው የሚቀበሉት ምንድነው የሚሆነው የሚለውን ነገር መወሰን። እሱ ደግሞ ሊወሰን የሚችለው በራሱ አውድ ውስጥ ነው። ማለት ወንጌል የተባለው ቃል ጥቅም ላይ በዋለበት አውድ ውስጥ ስንመለከተው ትርጉሙ ምንድነው የሚለውን ማየት ይጠበቅብናል ማለት ነው። ያንን ለማድረግ እንግዲህ ወደ መጀመሪያው ምዕተ ዓመት መሄድ ይኖርብናል። ወንጌል ለመጀመሪያ ጊዜ የተበሰረበትን ዘመን ወደኋላ ሄደን ቃሉ የተነገረበት አውድ ምን ይመስላል፣ በዛ ዘመንስ ቃሉ ምን አይነት ትርጉም ነበረው የሚለውን ነገር ማየት ነው የሚያስፈልገው። እንግዲህ የግሪኩ ለወንጌል ትርጉም ማለት የወንጌል ትራንስሌት የተደረገው ቃል የነበረው በዛ ዘመን የነበረው ትርጉም አንደኛ በሮም ግዛት ወይም ደግሞ የሮም ንጉስ የሚሆን ሰው በሚወለድበት ሰዓት በዛን ጊዜ ትልቅ ዜና ነው፣ መልካም ዜና ነው፣ የምስራች ነው። ለምን? እሱ አንድ ንጉስ ሲወለድ በእሱ አስተዳደር ውስጥ የሚገኙ ብዙ ጥቅሞች ይኖራል። ሰላምን ያስከብራል ለሀገሪቱ ማለት በዛ እሱ ለሚገዛበት ግዛት ሰላም ብቻ ሳይሆን የእድገት ምክንያት ይሆናል። ስለዚህ ሰዎች አብረው ፕሮስፐር ያደርጋሉ። እነዚህ ነገሮች በውስጡ ስላለ የአንድ ንጉስ መወለድ በዛ ዘመን እንደ የምስራች የሚወራ ወንጌል ተብሎ የሚነገር ነው። ስለዚህ አዋጅ ይታወጃል። ሰዎች ከየቦታው እየዞሩ እገሌ የተባለ ንጉስ ተወልዶልናል፣ መልካም ዜና ነው ይሄ፣ ለሀገራችን ለግዛታችን መልካም ነው ብለው ያውጃሉ ማለት ይሄ አንደኛው ነው። ሁለተኛ ደግሞ በዛ በሮም ዘመን ወይም ደግሞ በግሪኮ ሮማን ባህል ውስጥ አንድ ንጉስ ሌላኛውን ንጉስ ሲያሸንፍ የአሸናፊው ወገን ለዘመዶቹ ለወገኖቹ እገሌ የተባለውን ንጉስ እገሌ የተባለውን ሀገር አሸንፍ ያለው ብሎ መልካም ዜና ይልክላቸዋል ማለት። ስለዚህ ዜናው ከነገስታቶቹ ጋር የተያዘ ነው፣ ከመንግስት ጋር የተያዘ ነው ማለት ነው፣ ከአገዛዝ ጋር የተያዘ ነው ማለት ነው። ስለዚህ የምስራቹ እንደ አድቫይዝ አይደለም ወይንም ደግሞ እንደ ምክር አይደለም።
ንጉስ አዲስ ንጉስ መጥቷል። መወለዱን ስናወራ አዲስ ንጉስ መጥቷል፣ አዲስ ንጉስ ተወልዷል። ስለዚህ አዲሱ ንጉስ አዲስ አገዛዝ፣ አዲስ ስርዓት ይመሰረታል። ያ መልካም ዜና ነው። ለምን መልካም ይሆናል ለሀገራችን የሚል ነገር አዲስ ንጉሱ አሸንፏል ስንል የእሱ አገዛዝ ለሚቀበሉ ሰዎች ለወገኖቹ መልካም ነው። ለምን የእሱ ማሸነፍ ለእነሱ ብዙ ነገር ይዞ የሚመጣው ነገር ስላለ ነው። ስለዚህ መልካም ዜና ይሆንላቸዋል። ስለዚህ የምስራቹ የምንለው በዛ ምክንያት። በጣም መልካም። ይሄ ምስራች ደግሞ መጽሐፍ ቅዱሳዊ ስናደርገው ተስፋ የተሰጠበት በብዙ ጉጉት የሚጠበቅ እና ደግሞ እውን የሆነበት መንገድ ብዙ ግራ አጋቢ በሆነ ምክንያቱም ሲጠበቅበት ከነበረው ውጪ በሆነ መንገድ ኢየሱስ ይዞት የመጣው ወንጌል እንደሆነ ወንጌላትም አዲስ ኪዳንም እንደዛ ነው የሚተርክልን እና ምንድን ነበረ ትንሽ ጀርባውን ማየት የሚገባን ይመስለኛል። ዝም ብዬ ሳስብ አንደኛ ምንድን ነበር ተስፋው በተለይ የሚለውን ስንመለከት ከእስራኤል አንጻር መመልከት ይኖርብናል። ምክንያቱም እግዚአብሔር መሲሁን የላከው ቀጥታ እስራኤል ውስጥም በእስራኤል ነገረ መለኮታዊ አጠባበቅ ውስጥም ስለሆነ ምንድን ነበር ተስፋው የሚለውን መመልከት አለብን። ምክንያቱም እግዚአብሔር እንዴት ነው እስራኤልን በተለይ ከባቢሎን በኋላ ላይ አዲሳት ያሰበው ይሄ ኤርሚያስም ላይ ኢሳያስም ላይ ሕዝቅኤልም ላይ የምናገኛቸውን ሀሳቦች የተወሰነ እስኪ ሰመራይዝ ብናደርጋቸው ብዬ አስባለሁ። ምክንያቱም በደንብ የሚስቡን የሚጎትቱን እነሱ ስለሆኑ የእግዚአብሔር መንግስትን ስናስብ ምን ትላለህ እዛ ላይ? እንግዲህ ይሄ የእግዚአብሔርን አገዛዝ የእግዚአብሔርን መንግስት ስናስብ ከእስራኤል ታሪክ ነጠለን ማጥናት አንችልም። የእግዚአብሔርን መንግስት ብቻ ሳይሆን አዲስ ኪዳንን ከብሉይ ኪዳንና ከእግዚአብሔር መንግስት ማለት ከተስፋው ቃል ነጠለን ማንበብም በጣም ከባድ ነው። የአዲስ ኪዳን መጽሐፍ በዋናነት ታሳቢ የሚያደርጉት በብሉይ ኪዳን የተነገሩት ትንቢቶች ፍጻሜን አግኝተዋል የሚል ነገር ነው። ይሄ እንግዲህ የእስራኤላውያን ወደ ግዞት ከሄዱበት በባቢሎን የመጨረሻው ካፕቲቪቲ ወደ ማለት የግዞት ዘመን ወደ ከሄዱበት ጊዜ ጀምሮ ሁል ጊዜ ተስፋ የሚያደርጉት የተነገራቸው የትንቢት ቃል አለ። የተነገራችሁ ትንቢት ቃል ሰመራይዝ ሲደረግ አንደኛ ወደ ሀገራችሁ ትመለሳላችሁ ማለት ይሄ 70 ዓመት ሲያልቅ የግዞቱ ዘመን ሲያልቅ ወደ ሀገራችሁ ትመለሳላችሁ። ሁለተኛ ቤተ መቅደሱን መልሶ ይገነባል። ይሄ የፈረሰው በባቢሎናውያን እንትን የፈረሰው ቤተ መቅደስ መልሶ ይገነባል። ሶስተኛ ይሄ ከዳዊት ዘር የሆነው ንጉስ ይመጣል። ይሄ እነዚህ ነገሮች የሚሆኑት እሱ መጥቶ ነው ከሱ ጋር ሆናችሁ ይሄን ነገር የምታደርጉ። ሶስተኛ እሱ ነው። አራተኛ እንግዲህ እናንተ ደግሞ ይሄ ለእስራኤል ልዳሴ በሚሆንበት የእስራኤል መታደስ የምንላቸው እነዚህ ነገሮች በሚሆኑበት ዘመን ላይ እናንተ የምታመልኩትን አምላክ የሚያመልኩ አሕዛብም ከእናንተ ጋር ይመጣሉ የሚል ነገር ስለ አሕዛብ እንግዲህ ያው ፖዚቲቭ የሆነ ይመጣሉ የሚለውን ነገር እንዳለ መጥቶ እግዚአብሔርን የእስራኤልን አምላክ ያመልካሉ የሚለው ነገር እንዳለ ሆኖ ያኔ በዛ ዘመንም አሕዛብም ደግሞ ይፈረድባቸዋል የሚልም አንዳንድ ክፍሎች እናገኛለን። ስለዚህ ይሄን ተስፋ ነው ሲጠባበቁ የነበሩት። ከዛ ይሄ እንግዲህ በውስጡ የተለያዩ አይነት አጠባበቅ መንገዶች እንዳሉ በመካከል ይሄ በእነዚህ ዘመናት በመጀመሪያው ቤተ መቅደስ መፍረስ ወይም በሁለተኛው ቤተ መቅደስ መገንባትና በአዲስ ኪዳን መካከል በተጻፉ ጽሑፎች ውስጥ እሱን ማየት ይቻላል። ይሄ እንግዲህ ይሄ የተነገራቸው ተስፋ ሁለተኛው ቤተ መቅደስ ሲገነባ እዝራና ነህምያ ዘመን እሱ ሲገነባ አንዳንድ ሰዎች እንግዲህ አንዴ ሲገነባ እንደምታውቁት ታሪኩን የተወሰኑት እስራኤላውያን ከባቢሎን ተመልሰዋል። ግን ሁሉም አይደለም የተመለሱት በጣም ጥቂቶች ናቸው። ቤተ መቅደሱንም ገንብተውታል። ግን እንደዛ ቤተ መቅደሱን ቢገነባ እንደ ተስፋ ቃሉ ቤተ መቅደሱን ቢገነባ እስራኤል የተወሰኑትን ቢመለሱ ግን እስራኤል ግን ወደ ቀድሞ ክብሯ አልተመለሰችም ነበር። ቤተ መቅደሱም የቀድሞ ክብሯ አልነበረም። ስቲል በዛም ሆነው በሌላ የውጭ አገዛዝ ስርዓት ውስጥ ነበሩ። ኮሎናይዜሽን አይነት ነገር ነው። እዛ የሚገዛቸው የሌላ ሀገር መንግስት ነበር። ስለዚህ አባቶች ስቲል ያ ተስፋ አልተፈጸመም። አንድ ቀን ከዳዊት ዘር የሆነው ንጉስ በሚመጣበት ቀን ያን ቀን
ይሄ ተስፋ ይፈጸማል፣ ቤተ መቅደሱን መልሰን እንገነባለን፣ አሕዛብም ደግሞ መጥተው እኛን አምላክ ያመልካሉ እያሉ ያንን ነገር ተስፋ ያደርጉ ነበር ማለት። ይሄ እንግዲህ የአጠቃላይ ባክግራውንድ ነው። ይሄ የእስራኤል ከፍታ ዘመን የምንለው የቤተ መቅደሱ መገንባት መልሶ እስራኤል በጣም ወደ ቀድሞ ክብሯ መመለሷ የዳዊት ዘር የሆነው ንጉስ በእስራኤል ለመግዛቱ ምናምን ነገር ሞር ያህዌ የምንለው የእስራኤል አምላክ የምንለው አምላክ ተመልሶ የእስራኤል ንጉስ ከመሆን ጋር የተያያዘ ነው የሚሆነው። ይሄ እንግዲህ የመጨረሻው የእስራኤልን ፍርድን ካየ ነው ከመጀመሪያው ቤተ መቅደስ መፍረስ በፊት የሆነው ኢካቦድ አይደል የሆነው። ኢካቦድ የምንለው እግዚአብሔር እስራኤልን ትቶ ሄደ ነው። የእግዚአብሔር ክብር እስራኤልን ትቶ ሄደ ነው። ግን ይሄ የመጨረሻው ዘመን ላይ እስራኤል ህዳሴ በሚሆንበት ዘመን ላይ ያህዌ ራሱ ተመልሶ ይመጣል ነው። ይህንን እንግዲህ የማቴዎስ ወንጌል ምዕራፍ 1 ጀምረን ስናነብ የምናገኘው ሀሳብ ነው። ስሙንም አማኑኤል ትይዋለሽ ሲል እግዚአብሔር ከኛ ጋር ነው ማለት እግዚአብሔር የሄደው እግዚአብሔር ኢካቦድ የሆነው እግዚአብሔር ተመልሶ መጥቷል ነው። ልክ ማቴዎስ 28 ላይ ሲጨርስ ደግሞ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ማለት እግዚአብሔር ከኛ ጋር ለዘላለም አብሮ ለመሆን ተመልሶ መጥቷል የሚል ሀሳብ ነው። እንግዲህ ይህንን ከወንጌል ጋር ማያያዝ ያስፈልጋል ብዬ አስባለሁ። ወንጌል ቅድም እንዳልኩት ወንጌል የምንለው የአንድ አገዛዝ ገዢ ሆነው ሲወለድ እሱ ወንጌል ነው። ልክ የማቴዎስ ወንጌልም ቢሆን የወንጌላትን በምናነብበት ሰዓት ይሄ ኢካቦድ የሆነው አምላክ ዛሬ ሰው ሆኖ በእኛ መካከል ተወለደ። ዛት ኢማኑኤል ያሉትም ለዛ ነው ማለት የሄደው አምላክ ተመልሶ ተወለደ። መወለዱ ይሄ ንጉስ መወለዱ መልካም ዜና ነው ማለት ነው። እግዚአብሔር ንጉሳቸው ነበረ፣ ትቷቸው ሄዷል። አሁን ግን ይሄ ንጉስ ተመልሶ መጥቷል፣ በእነሱ መካከል አድሮ ሊገዛ ማለት ነው። ዮሐንስ ወንጌል ላይ እግዚአብሔር በእኛ መካከል አደረ የምትለውንም ሀሳብ እዚህ ውስጥ ማካተት ትችላለህ። እስከ ዘላለም ደግሞ በእኛ መካከል አገዛዙ አስፍሮ ለዘላለም ከኛ ጋር ሊኖር መጥቷል ተመልሶ የሚል ሀሳብ ነው። ስለዚህ እግዚአብሔር ሊነግስ ንጉስ ሊሆን ተስፋ ሰጥተው ነበር፣ ውጥን ነበረው። ስለዚህ አሁን ደግሞ በኢየሱስ ክርስቶስ መምጣት በኩል ተመልሷል፣ መንግስቱን አምጥቷል፣ ንጉሱም መጥቷል ማለት ጭምር ነው አይደለ? ልጁ ተወልዷል ሲሉ ንጉሱ መጥቷል። ስለዚህ ወንጌል የንጉሱ ወንጌል ወይንም የንጉሱ መንግስት መምጣት ምስራች ነው ማለታችን። አገዛዙን ለማስፈር ማለት ይሄ ጽድቅ ያለበት ኢሳያስ ላይ የሚለው አይደለ? ጽድቅ እንደ ፈሳሽ የሚፈስበት እሱን ለማስፈን መጥቷል። ስለዚህ ወንጌላት እግዚአብሔር ከጥንት ጀምሮ ኖት ኦንሊ ይሄ ከእስራኤል ጋር ካሳየው ብቻ ሳይሆን ከፍጥረትም ጀምሮ ያሰበውን ከሰው ጋር አብሮ የመኖርን አይ ቲንክ አንዱ ብዙኛ ምድርን ትተን ከመሄድ ምናምን አይነት ነው ሀሳባችን። ግን እግዚአብሔር ከኛ ጋር እንደሚኖር ነው በቅዱሳት መጽሐፍት የሚያስረዱት አይደለ? ራእይም ላይ ሲዘጋ እግዚአብሔር አብሯቸው ይኖራል የሚልን ሀሳብ ነው አይደል? 21-22 ላይ የሚናገረውና የመጀመሪያውን ሀሳቡን በወንጌል ወይንም በኢየሱስ ክርስቶስ መምጣት መፈጸሙን የሚነግሩን ናቸው። ስለዚህ እንዴት የእግዚአብሔር መንግስት መገንዘብ አለብን ማለት ይሄ በተስፋ ተሰጥቶ ነበር። የመጀመሪያውም እቅዱ ይሄ ነበረ። እግዚአብሔር አብሮ መኖር ይፈልግ ነበር ወይንም መንገስ ይፈልግ ነበር። ይሄንን ደግሞ በኢየሱስ ክርስቶስ አድርጎታል። ስለዚህ ይሄን ሲያደርግ መንግስቱን ይዞ መጥቶ ነው ያደረገው። ስለዚህ እንዴት እንገንዘበው ማለት ይሄን የእግዚአብሔር መንግስት እንዴት ነው መመልከት ያለብን? እንግዲህ የእግዚአብሔር መንግስት ለመረዳት ወደ ኋላ ተመልሰን ዘፍጥረትን ታሪክ ነው ማየት ያለብን። ዘፍጥረት ላይ እግዚአብሔር የሰማይና ምድር ሁሉ ፈጣሪ ነው፣ የሱ ገዢ ነው። ይሄንን የመግዛት ስልጣን ግን ሰውን ከፈጠረ በኋላ ለሰው ፈጥሮት ምን አለ? እንደኔ ሆነ በኔ ፋንታ ሆነ እቺ ምድር አስተዳድራት ብሎ ለሰው ኃላፊነቱን ሰጠው። እንግዲህ መበላሸት የጀመረው እዛ ጋር ልክ ከተሰጠው በኋላ ሰው የሚያስተዳድረውን ግዛት ምድርን የማስተዳደር ግዛት መግዛት ስንል የመጨቆን አይደለም ሳይሆን እንደ እግዚአብሔር ሆኖ ምድርን በአደራ የማስተዳደር ወኪል ሆኖ ማለት ነው የተሰጠው እሱ ነው። ይሄ እንግዲህ የመጀመሪያው የእግዚአብሔር እቅድ
የሰው ልጅ በሰራው ኃጢአት ምክንያት ተበላሽ። ስለዚህ እግዚአብሔር ከዛ ጊዜ ጀምሮ ያደረገው በሱ ፋንታ ሆኖ በምድር ላይ የሚገዛን ሰው ፍለጋ ነው። እንታየው የኖህን ታያለ፣ ከኖህ በኋላ አብርሃምን ታያለ። በአብርሃም ውስጥ ደግሞ እስራኤል እንደሱ የሱ ወኪል አይደል? የእናንተ የእግዚአብሔር ካህናት አይደለም የሚላቸው የካህናት መንግስት ናቸው። እስራኤል ማለት በሱ ፋንታ ሆኖ የእግዚአብሔርን ማንነት በጎነቱን እያሳዩ የእግዚአብሔርን ማንነት የሚያደርጉ ናቸው። ያንን ሮል ነው እንግዲህ ወደ አዲስ ኪዳን ስንመጣም የምናገኘው። እኛም የተሰጠን አደራ በዚህ ምድር ላይ እኛ የእግዚአብሔር ካህናት ነን ስንል በሱ ፋንታ ሆነን ምድርን የምናስተዳድራለን። የእግዚአብሔርን ማንነት በጎነቱን፣ ቸርነቱን፣ ፍቅሩን ለሰዎች ሁሉ የምናሳይ ነው። በሱ ምድርን ለማስተዳደር እንትን የተሰጠን ማለት ነው። እንግዲህ አሁን ይሄ በጣም ጥንቃቄ የሚፈልገው ከዘመኑ ከሚነሱ ትምህርቶች ጋር ሄዶ እንዳይቀላቀል ነው። መግዛት የሚለው ነገር ነው አልቲሜትሊ ከዶሚኒየን ጋር ማለት ነው። እንዳይገናኝ ጥንቃቄ ይፈልጋል በራሱ ማለት ነው። የኛ ዛትስ ማውር ማንዴት ለወደፊትም የሚኖረን አልቲሜትሊ ክርስቶስ ዳግም ሲመጣ እኛ እቺ ምድር እንገዛለን ስንል እቺ ምድር እናስተዳድራለን ስንል ልክ አዳም በኤደን ገነት ውስጥ የተሰጠው ሮል እንድንወጣ እሱ ወክለን እቺ ምድር እንንከባከባታለን እናስተዳድራታለን ማለት ነው። ኖርማሊ ማለት ነው። ስለዚህ አሁንም የኛ ሮል ከዛ ጋር የተያዘ ነው። የእግዚአብሔር መንግስት መጣች ስንል የእግዚአብሔር መንግስት ስትመጣ ንጉሱ መምጣቱ መንግስቱን ይዞ ይመጣል። ሁሉ ጊዜ ነገስታት ሲመጡ አገዛዛቸው ነው። አንድ መንግስት ወደ ለምሳሌ የጣሊያን መንግስት ኢትዮጵያን ሲወር አገዛዙን አይደለም የሚያመጣው ስርዓቱን ነው የሚያመጣው። ስለዚህ ማንም ሰው በዛ ሲኖር በኢትዮጵያ ህገ መንግስት አይደለም የሚተዳደረው፣ በጣሊያን ህገ መንግስት ነው የሚተዳደረው። እነሱ ለቀው ሲሄዱ ግን ወደ ኢትዮጵያ ህገ መንግስት ይቀየራል ማለት ነው። ልክ ስለዚህ እንደዚሁ ወደ አዲስ ኪዳንም ስንመጣ የክርስቶስ መንግስት ሲመጣ የሰይጣን አገዛዝ እየለቀቀ የእግዚአብሔር መንግስት አገዛዝ የክርስቶስ አገዛዝ በምድር ላይ እየሰፈነ ይመጣል ማለት ነው። ያንም መገዛት ማለት እሱ ነው የሚሆነው። ግን ይሄም እንግዲህ መንግስት መምጣት ሁለት ሰይፍ አለው ማለት ይሄ አንድ ሰይፍ ሆኖ ሁለት እንትን አለው፣ በሁለት በኩል የተሳለ ነው እንትን አለው። በአንድ በኩል ለሚቀበሉት ሰዎች ንጉሱን ማለት የመጣውን ንጉሳቸው ጌታቸው አድርገው ለሚቀበሉ ኢየሱስ ጌታችን ነው ብለው የሚቀበሉ ሰዎች ለነሱ የንጉሱ አስተዳደር የሚሰጣቸው ቤኔፊት አለ። በዛ አስተዳደር ውስጥ በስርዓት ውስጥ ያለውን ቤኔፊት ያገኛሉ። ሰርቶ የመግባት ይሄ የመንግስቱ ፕሮስፐር ሲያድግ እነሱም አብሮ የማደግ በሰላም የመኖር ይህን ይሰጣቸዋል። የማይቀበሉት ግን ሽፍቶች ናቸው የሚሆኑ ደግሞ አመፀኞች ናቸው። አመፀኞችን ደግሞ ምን ይሆናሉ? ይቀጣሉ ማለት ነው። ወንጌል በጣም ግልጽ ነው። ኖርማሊ ያው ኃጢአት ያለውን አመፅ ነው የሚል አመፀኞች ናቸው እነሱ። ስለዚህ ለነሱ ጀጅመንት ነው። ለሚቀበሉት ይህን ንጉስ ለሚቀበሉት ግን ለነሱ ድነት ነው የሚሆነው ማለት ነው። ስለዚህ መንግስቱን ይዞ መጥቷል ስንል ልክ እንዳልከው ሁለት ኢምፕሊኬሽኖች ለተቀባዮቹና ለማይቀበሉት ይኖረዋል። ፖለቲካል ሴንስ አለው እንዴ ማለት ይሄ ምክንያቱም መንግስት እያልን ነው ይሄ የመንግስት ሐሳብ አለን እኛ በመንግስት ውስጥ ስለምንኖር ወይ ኪንግደም የሚለው ትንሽ ይለያል መሰለኝ አይደለ በእንተኑ ስለሆነና መንግስት ራሱ ስንል ራሱ ምን ማለታችን ነው የሚለውን ኢኔዌይ ኢንተርቴን ማድረግ አለብን። ወንጌል የእግዚአብሔር መንግስት ኦን የሆነበት ነው ስንል ምክንያቱም ጳውሎስም ሲናገር ስለ ጌታ ቄሳር ባለበት ኢየሱስን ጌታ አድርጎ ያቀርበዋል። በአይሁድ ማህበረሰብ ውስጥ የአይሁድ ንጉስ አድርገው ያቀርቡታል። ኢቭን የክሱም ጭብጥ ሲታይ አምላክ ነኝ ያህዌ ጋር እኩል ነኝ ብሎ ራሱን ማስተያየቱና ንጉስ ነኝ ማለቱ ነውና ሞሮፍ ወደ መስቀሉ የሚያንደረደረው ኮዝ እሱ ስለሆነ ማለት። ስለዚህ ኢየሱስ ክርስቶስ ራሱ የእግዚአብሔር አንድ የምንረዳው ነገር የእግዚአብሔር መንግስት ማለት እንዲህ ነው ብሎ አላብራራም። ምክንያቱም በማህበረሰቡ መካከል መግባቢያ ስለነበር እሱን ሳንይዝ ወደዚህኛው ከሄድን ምናልባት ትንሽ መተላለፍ እንዳይኖር በሚል መስጋት ነው።
እንግዲህ ይሄ በአዲስ ኪዳን ውስጥ የምናገኘው እግዚአብሔር መንግስት ሐሳብ ፖለቲካል ማለት እንትናል ኢምፕሊኬሽን ነበረው። አዎ ለምን የፖለቲካል ኢምፕሊኬሽን የነበረው ለምንድን ነው? በዛ ዘመን ቄሳርንም ብንወስደው የአይሁድ ሃይማኖትን ብንወስደውም ሪሊጂየስ እንትን ነበራቸው። ቄሳር ኦንሊ ሎርድ እሱ ነው ማለት የሚመለከው እንትን ማለት በጣም ትልልቅ የሚባሉ ለቄሳር ቤተ መቅደሶች አሉ፣ ካህናት አላቸው፣ ይሰገዳል እዛ እየተገደ ማለት ነው። በጣም ትልልቅ ስታቹዎች ተሰርተው ማለት። ስለዚህ ቄሳር ጌታ ነው ሲባል አይ ቄሳር አይደለም ጌታ የሚለው ነገር ኢየሱስ ነው ጌታ የሚለው ሐሳብ የሚመነጭ። ስለዚህ ፖለቲካል ቴንደንሲዎች ይኖሩታል ማለት ነው። የእግዚአብሔር መንግስት በዚህ ምድር ላይ ብቸኛው ጌታ የሁሉ አስተዳዳሪ እግዚአብሔር ነው፣ የሁሉ ጌታ እሱ ብቻ ነው። ለምን እሱ ጌትነቱ ምንጩ የሚመነጨው በፈጣሪነቱ ነው ማለት ሰማይና ምድር የፈጠረው ነገር ሁሉ የሱ ነው። ይህንን የማስተዳደር ስልጣኑን ነው አዳም የሰጠው። ግን አዳም ግን ያንን ስልጣኑን ሉዝ አደረገ። የተሰጠውን ስልጣን ሉዝ ስላደረገ ሰይጣን የዚህ ዓለም ገዢ ሆነ ማለት። ስለዚህ አሁን ሪክሌም እየተደረገ ነው ማለት ነው ይህንን ምድር የማስተዳደር። ስለዚህ ፖለቲካል ቴንደንሲ አለው። ወደዚህ ዘመን ስንመጣ የፖለቲካል ቴንደንሲ አለው ኢፍ ነገስታቶች የአልቲሜት ፓወር ክሌም ካደረጉ ማለት አልቲሜት ፓወር የምንለው ገዢዎች አልቲሜት ፓወር የምንለው የምድርና የሰማይና ገዢ እኛ ነን፣ ህይወትና ሞትን የምንሰጠው እኛ ነን፣ ሁሉ ነገር በእኛ ቁጥጥር እኛ ነን፣ ሁሉን ነገር ገዢ እኛ ነን ካሉ አጌንስት ክርስቲያኒቲ ነው ማለት ነው። ከዛ ውጭ ግን በራሱ ይሄ የወንጌላችን የምንለው መንፈሳዊና ፖለቲካዊ የሚል እንትን የለውም። የራሱ ኢምፕሊኬሽኖች አሉ። ለመንግስታት መታዘዝ እንደ እግዚአብሔር ቃል ከሆነ ትክክል ነው። እንደ እግዚአብሔር ቃል ካልሆኑ እንደዛ ማይሄዱ ከሆነ ደግሞ ትክክል አይደለም መታዘዙ ማለት። ለምን የኛ አልቲሜት የክርስትና አልቲሜት እንትን ሎያሊቲያችን ለኢየሱስ ክርስቶስ ብቻ ነው። ያሱ ነው የነገስታት ሁሉ ገዢ ማለት ነው። ወንጌላት ውስጥ አንድ በተደጋጋሚ ኢየሱስም ሲናገር የምንሰማው የእግዚአብሔር መንግስት ይህን ትመስላለች። የእግዚአብሔር መንግስት በምሳሌም ሲናገር የእግዚአብሔር መንግስትን አሁን ለምሳሌ ማርቆስ ላይ ሴክሬሲውን ድብቅነቷን ሲናገር ከዛ መስቀል ላይ መውጣቷን ከምዕራፍ 8 በኋላ ሲናገር እንመለከታለን። እና ኢየሱስ ራሱ በወንጌላት የተናገረው የእግዚአብሔር መንግስትን ትንሽ ኢንተርቴን ብናደርገው ደስ ይለኛል። ምክንያቱም ኢየሱስ የእግዚአብሔር መንግስት ሲል ምን እያለ እንደሆነ ማሰብ መቻል አለብን ብዬ አስባለሁ። እና ምን እያለ ነው ኢየሱስ ክርስቶስ? አንደኛ መሲህነቱን በሚገልጥበት መንገድ፣ ሁለተኛ ቅዱሳት መጽሐፍትን ምክንያቱም እያንዳንዱን ለእስራኤል የተሰጡ ተስፋዎችን ትንቢቶችን በሙሉ በሱ እንደተፈጸሙ አይደለ ወንጌላት የሚነግሩን። እና እንዴት ሊንክ ማድረግ እንችላለን የሚለውን ማሰብ ብንችል ደስ ይለኛል። እንግዲህ ስለ እግዚአብሔር መንግስት ስናወራ ቅድም እንዳነሳሁት የእስራኤላውያን አንቲሲፔት ሲያደርጉት የነበረው ለዘመናት ሲጠብቁት የነበረው የያህዌ መምጣት ነው። የንጉሱ መምጣት አገዛዙን በምድር ላይ መመስረት ነው። ያው ለነሱ ከነሱም ከፍታ ጋር የተያዘ ነው። እንደ ሀገር የእስራኤላውያን ከፍታ ጋር የተያዘ ነው። ስለዚህ በናፍቆት ይጠብቃሉ። አንደኛ የሚኖሩበትን ዘመን ካየነው ለዘመናት በተለያዩ ሀገራት ሲገዙ ነበር። አሁን ደግሞ ኢየሱስም ሲመጣ ደግሞ በሮማውያን አገዛዝ ስር ነበሩ። ስለዚህ ከዚህ የሮማውያን አገዛዝ ነፃ የሚያወጣቸው የእግዚአብሔር አገዛዝ፣ የእግዚአብሔር መንግስት መምጣት፣ የእግዚአብሔርን በተመልሶ መምጣት የነሱ ገዢ መሆንን ይናፍቃሉ ማለት ነው። ግን ኢየሱስ መጥቶ ሲናገር ግን እነሱ የጠበቁት አይነት አይደለም። እነሱ የጠበቁት ፓወርፉል የሆነ ማለት ዳዊት ንጉስ በሆነበት ዘመን የነበራቸውን ቪክትሪ የታሪክ መጽሐፍቶች እንደሚነግሩን ዳዊት በዙሪያቸው ካሉት ነገስታት ሁሉ ያሸንፍ ነበር እየተዋጋ ማለት። ስለዚህ ነፃ የሚያወጣቸው ንጉስ ይፈልጋሉ እንደዛ ማለት ነው። ስለዚህ ኢየሱስ መጥቶ የሚለው ነው እናንተ የምትጠብቁትን አይነት አይደለም። ይሄ አዲሱ መንገድ ነው። ዲፍረንት ነው፣ የተለየ ነው። እስከዛሬ ድረስ አይታችሁትም ሰምታችሁትም የምታውቁት መንገድ አይደለም።
እያለ ስለ እግዚአብሔር መንግስት የተለያየ ማብራሪያ ይሰጣቸዋል ማለት ነው። እግዚአብሔር መንግስት ለምሳሌ እንደ ሰናፍጭ እንትን ተዘርታ ሞታ ያለች ብዙዎች እንትን የምትሆነች በጣም ትንሽ ስትታይ በጣም ምንም ኢሚንት ነች ምናምን እያለ ይነግራቸዋል ማለት ነው። ሌሎችንም ፓራብልስ ካየናቸው በጣም ከጠበቁት መንገድ የተለየ መሆኑን እያሳያቸው የሚሄድበት መንገድ ነው። ስለዚህ እግዚአብሔር መንግስት የመጣችው በጠበቁት መንገድ አለ። በጣም ፋር በሆነ በጣም የተለየ ሌላ አይነት ፋዝ ነው የመጣው ማለት ነው። እነሱ የሚጠብቁት በጣም ቪክቶሪየስ የሆነ ፓወርፉል የሆነ ዶሚኔት የሚያደርግ አይነት በኃይሉ የሚገለጥ እንደ እግዚአብሔር መንግስት ነው የሚጠባበቁት። እሱ ግን የሚሞት በሞቱ ሞትን ድል የሚነሳ ሌላ አፕሮች ነው ማለት ነው። ስለዚህ እኔ እንግዲህ በደንብ እንትን ካደረከው በደንብ የሚመስለኝ እንደውም ራደር ዘን ይሄ ከላይ ያሉትን ሲምፕተሞችን ከማከም ይልቅ አልቲሜት የሰው ልጅ ችግር ጀነሲስ ላይ ሞት ነው አይደል? አልቲሜትሊ ሞት ነው። ስለዚህ ለዛ ነው መድኃኒት የሚወስደው ማለት ነው። እነዚህ የነገስታቶች መቃየር በሽታን ብትወስደው ምንም ብትወስደው ከላይ ያለው ነገር አልቲሜትሊ ሄደው የሚወስዱ ሞቱ ጋር ነው የሚወስዱ። በሰዎች ሁሉ ላይ ስልጣን ያለው ሞት ነው። ስለዚህ ይወስደውና በሞቱ ሞትን ድል ነስቶ እሱ የእስራኤል አይደለም የዓለም ሁሉ ንጉስ የሆነበትን መንገድ ነው የምንሄደው። ስለዚህ ሽፍት ነው የሚያሳየን ብዬ አስባለሁ። ኦኬ ከኤክስፔክቴሽኑ በጣም የራቀ ነው የሚሆነው። ራቀ ስንል ግን ሚስኮንሰፕሽን እንዳይፈጠር ራቀ ስንል ያንን ፉልፊል አላደረገም አይደለም። ያንን ፉልፊል ያደረገበት መንገድ ግን ዲፍረንት ነው፣ በጣም የተለየ ነው። እሱን በደንብ ማስመር ያስፈልጋል። ለምን ባልጠበቁት መንገድ መጣ ስንል በቃ የጠበቁትን የእስራኤል ህዳሴ ጥበቃቸው ነው። ልዩነታቸው ምንድነው? የእስራኤልን ህዳሴ የፈጸመው በሞቱና በትንሣኤው ነው የፈጸመው። እነሱ በሚጠብቁት መንገድ ሳይሆን የፈጸመው በሌላ መንገድ ነው የሚሆነው ማለት እንጂ ፍጻሜው የተሰጣቸው የተስፋ ቃል ነው። ለዛም ነው የወንጌላትን ደጋግመህ ካነበብክ ሲጀምር የማቴዎስ ወንጌልን በተለይ ነው በማነበው ማቴዎስ ወንጌል ላይ ሲጀምር ከጂኖሎጂው ይጀምራል። እናንተ ስትጠብቁት የነበረው የዳዊት ዘር አይደለም፣ ይሄው የዳዊት ዘር መጥቷል። እናንተ የምትጠብቁት የቤተ መቅደሱ እንደገና መታደስ መገንባት አይደለም፣ እኔ ቤተ መቅደሱ እናንተ አፍርሱት እኔ በሶስተኛ ቀን መልሼ እሰራዋለሁ። እናንተ የ12 የእስራኤል ነገዶች ተመልሶ ወደ መሰብሰብ አይደለም ትሉት፣ እንዴት 12 የእስራኤል ነገዶች ብሎ 12ቱን እንትን ያደርጋል። እንደዚህ ያለ ሆል በእስራኤል የተገባላትን ተስፋ ቃል በክርስቶስ አሜን እንደሆነ እንደተፈጸመ ያሳያቸዋል ማለት ነው። ኦኬ ግሬት። ስለዚህ ከኤክስፔክቴሽናቸው በወጣ መንገድ ተደረገ ስንል የተሰጡ ተስፋዎችን በሌላ መንገድ ተገበራቸው እንጂ ፈጸማቸው እንጂ የተሰጡ ተስፋዎች በሙሉ ተፈጽመዋል። ፍጻሜን በኢየሱስ ክርስቶስ ፍጻሜን አግኝቷል። ፍጻሜን ደግሞ ሙሉ በሙሉ ያገኛሉ ሲመለስ ማለት ነው። በዳግም ምጽአቱ ቅድም ያላነሳነው አንዱ ሐሳብ ስለ ቪክትሪ ስለ የሮማውያን ነገስታት ሲያሸንፉ ማንኛውም አንድ ንጉስ አንድን ሀገር ጋር ተዋግቶ ሲያሸንፍ የቪክትሪው የተፈጸመበት ቀን ይኖራል፣ ያሸነፈበት ቀን ይኖራል። ከዛ ደግሞ ቪክትሪው ግን ኮንሶሊዴት የሚደረግበት ቀን ደግሞ አለ፣ ሙሉ በሙሉ እንትን የሚደረግ። ስለዚህ አሁን እኛ ክርስቶስ በሞቱ ጠላትን ማለት አልቲሜት የሰው ልጆች ጠላት የሆነው ሞትን ምን አድርጓል? ጠላትንና ሰይጣንን በመስቀሉ ላይ አሸንፏል። ማሸነፉን የምናውቀው ትንሣኤው ነው የሚያሳየው። ክርስቶስ ሲነሳ ማሸነፉን እዛ ጋር እናውቃለን። ተሸንፏል፣ ሞት ይዞ አላስቀረውም። እዛው እንዲሞት ስጋው በቃ እንዲበሰብስ እንትን እንዲያላረከው አሁን ተነስቷል። ስለዚህ አሸንፏል። ግን አልቲሜትሊ ደግሞ በዚህ ዓለም ውስጥ ያሉትን ነገሮች ደግሞ መፍትሄ የሚሰጣቸው ደግሞ ክርስቶስ ሲመጣ ማለት ነው። ስለዚህ እሱን በጣም ማስመር ያስፈልጋል። ስለዚህ የእግዚአብሔር መንግስት መምጣት በኢየሱስ ክርስቶስ ሞትና ትንሣኤ እውን ሆኗል። ተስፋዎች በሙሉ ተፈጽመዋል። እግዚአብሔር ለእስራኤል የሰጠው እንዲሁም ለአዳምም የሰጠው ተስፋ እንዳለ በኢየሱስ ክርስቶስ ተፈጽሟል። ስለዚህ የምንጠብቀው እውን የሚሆንበትን አይደል ይሄ ፉልፊልመንት የምንለው
አልቲሜት ፉልፊልመንቱን እሱን ነው የምንጠብቀው። ምናልባት ማንሳት ካለብን ምን ያህል በእግዚአብሔር እቅድ ውስጥ ዘላለማዊ እቅድ ውስጥ ወንጌል ምን ያህል ክሩሻል ነው ወይንም በጣም ምን ያህል ወሳኝ ነው፣ እግዚአብሔር ለምን በጣም መሰረታዊ ያደረገው የሚለውን በዚህ በእግዚአብሔር መንግስት መገለጥ ውስጥ ኢየሱስ ካበሰረው ከተናገረው የምስራቹ ቃል አንጻር ምን ያህል እንትኑን ማንሳት ያለብን ይመስለኛል አይደል? ይህን ያህል እግዚአብሔር ከአዳም ጀምሮ ዲል ሲያደርግ አብሮ እግዚአብሔር መንገስ መፈለጉን እና በራሱ ተርም ደግሞ መንገስ መፈለጉን ወይንም የራሱን እነዚህ ቨርቹዎችን አይደለ ጽድቅን፣ መልካምነትን፣ ፍቅርን፣ ቸርነትን፣ ምህረትን ያለበትን ዘላለማዊ ሰላም ያለበትን መንግስት አምጥቶ ልጁ ንጉስ የሚሆንበትን ሬልም አይደለ ዓለምን ማምጣት መፈለጉን እናነባለን። ምን ያህል በጣም መሰረታዊ ነው ወንጌል የሚለውን በዚሁ የሚያሳየን ይመስለኛል። ምክንያቱም በእግዚአብሔር ልብ ውስጥ ይህን ያህል በደንብ ስቴፕ ባይ ስቴፕ ሳይዛነፍ እቅዱ ሳይዛነፍ የሚሄድበትና እሱን ዝም ብለን ብናወራው ማለት ለምን ሲሪየስ መሆን ፈለገ እግዚአብሔርም ሌላ ነገር ያለ አይመስለኝም እኮ ማለት አልቲሜትሊ ያለው ወንጌል ብቻ ነው ማለት። ይሄ የምልበት ምክንያት ምንድነው? እግዚአብሔር ሰውን ፈጠረ። ሰውን ሲፈጥረው እንደ መልኩ እና እንደ ምሳሌ አድርጎ ፈጠረው አይደለም የሚለው። እንደ መልኩና እንደ ምሳሌ አድርጎ ፈጠረው ማለት በእኔ ፋንታ ወኪል ሆነ ግዛ ብሎ ፈጠረው እንዲገዛለት ማለት። እግዚአብሔር ቸር ነው ለሰዎች ሁሉ ማለት ለምድር ሁሉ ቸር የሆነ እግዚአብሔር ጻድቅ ነው ለሰዎችና ለምድር ሁሉ ጻድቅ የሆነ ምድርን የሚያስተዳድራት ሰው ፈጠረ። አልቲሜትሊ እግዚአብሔር ጎል እሱ ነው። በቃ በእንደሱ ሆኖ የሚገዛ የሚያስተዳድርን ሰው ማየት በቃ እሱ ይገዛል ዓለምን ሰማይና ምድርን ማለት ነው። አሁን ደግሞ ቴስት አንዳንዴ እንደ ቴስት እንትን ተመልከተው እስቲ እኔ ቁጭ ብዬ እስቲ እንደኔ ሆኖ የሚገዛ ሰው እንዴት ነው የሚያስተዳድረው የሚለውን ነገር ለማየት ማለት ነው። ያ ነገር ላይ ተበላሸው። አልቲሜትሊ ያደረገውም ያንን የመለሰው ያንን እንደሱ ሆኖ እቺ ምድር የሚገዛትን ሰው ለመፍጠር ነው ሄደው። የሄደበት መንገድ ደግሞ ልጁን በመስቀል ላይ እስኪሞት እና ተመልሶ ደግሞ እንዲነሳ ከሞት እንዲነሳ በሱ የሆኑትም ደግሞ ሞትን ድል አድርገው ተነስተው ልክ እንደሱ እቺ ምድር እንዲያስተ ስለዚህ ሌላ ምን አለው? ሌላ ምንም እኮ የለውም መሰለኝ የመጽሐፍ ቅዱስን ሳነበው ከዛ ውጪ ምንም ከወንጌል ውጪ ይሄንን ከዚህ ውጪ ምንም በውስጡ ምንም ነገር ያዘው የለም። ዘሆል ታሪኮቹ ይሄንን የሰውን አገዛዝ ወደ ምድር ማለት የሰውን አገዛዝ ስለ በእግዚአብሔር ፋንታ ሰው ምድርን እንዲገዛ የማድረግ ፕሮጀክት ነው ኖርማሊ ማለት ነው። ያ የተበላሸ ነው። እሱን ነገር መልሶ የመመለስ ሂደት ነው የሚሆነው አልቲሜትሊ። እኛም ለዛ ነው መጽሐፍ ቅዱስ እኛም ከክርስቶስ ጋር ለምሳሌ ማቴዎስ ምዕራፍ 19 ላይ ለሐዋርያቶቹ እናንተም በአዲስቷ ምድር በትንሣኤው ቀን በ12 የእስራኤል ነገር ላይ ሪስቶርድ በሆነችው ዓለም ላይ ትገዛላችሁ የሚል ነገር ነው የምታገኝ። ስለዚህ ወንጌል ከዛ ውጪ ምንም ወንጌል የምንለው ክርስትናም ከወንጌል ውጪ ምንም ነገር የለውም ሌላ ነገር ማለት ነው። ይህን ያህል በጣም መሰረታዊ ከሆነ እና ማማከያችን ከሆነ ማለት የእግዚአብሔር ሐሳብም እሱ ላይ ከሆነ እንዲሁ ዝም ብዬ እንደ ኮንሰርን አንዱ ማሰብ ያለብን ለምንድነው መድረኮቻችን ቤተክርስቲያን መድረኮቻችን ለምንድነው ወንጌል ተኮር የማይሆኑት? ይሄንን የእግዚአብሔር መንግስት የእግዚአብሔር ልጅ መምጣትን እግዚአብሔር አብሮን ሊነግስ ስላለበት ዓለም ማናወራው በሞቱና በትንሣኤው መንግስቱን እውን እንዳረገ እውነቱን እንዳመጣ ማንናገረው ቤተክርስቲያን መዋቅሯ ራሱ ለምን ወንጌል ተኮር አልሆነም? ኖት ኦንሊ በጣም ሩቅ መቼም ለመውቀስም ይመቻል ቱ ዘ ሌቭል ኢንዲቪጁዋል ሌቭልም ለምን ወንጌል ተኮር ራሳችን አልሆንም? ቤተክርስቲያን ለሚሽናል አልሆነችም ብቻ ሳይሆን እኛ ራሱ ለምን እንደዛ አልሆንም? ከፋሚሊም ከብዙ ነገርም አንፃር መተንተን ይችላል ብዬ አስባለሁ። እና ምን ትላለህ? በዚህ ዙሪያ ምን ታስባለህ? በጣም ሶፊስቲኬትድ ነው ኖርማሊ። በጣም ከባድ የሚያደርገው የሰዎች
ማለት ለወንጌል ለምን አልሰበኩም ለምን አልተናገሩም? ወንጌል ነገሩ የሚሰበክ ብቻ ሳይሆን የሚኖርም ነው ማለት ወንጌል የምንለው የእግዚአብሔር አገዛዝ መምጣቷን እሷን መቀበሏን ከሆነ ከዛ በኋላ ደግሞ ይህንን የመጣውን መንግስትና ንጉስ የተቀበለ ሰው እንደ ንጉሱ ፈቃድ መኖር ይጠበቅበታል። ስለዚህ አንደኛ የአንደርስታንዲንግ ችግርም ሊሆን ይችላል። አሁን የኛን የኢትዮጵያን እንትን ከወሰድክ ምን ያህሉ ሰው የመጽሐፍ ቅዱስን ያነባል? ምን ያህሉ ሰው ያነበበውን ነገር መረዳት ይችላል? የሚሰብኩት የሚያስተምሩት ሰዎችስ ምን ያህሉን በደንብ ተገንዝበውት ነው የሚያስተምሩት የሚሉ ነገሮች በውስጡ በጣም ብዙ ያሉት ነገር። ከዛ ውጭ ግን የቴዎሎጂካል ኦሪየንቴሽናችንም አንዱ እንትን ነው የሚሆነው። ለምን ለዘመናት እንግዲህ ብዙ ጊዜ የምንሰማው በቃ እጅን አንሳ ኢየሱስ ጌታ ነው በል ጸልይ በቃ አለቀ። ከዛ በኋላ ካንተ ይሄ የኢየሱስ ጌታ ነው ሲል እንኳን ምን ማለት እንደሆነ እንኳን ሪሊ ገብቶት አይደለም የሚሆነው ማለት ነው። ገብቶት ኢየሱስ ጌታ ነው ስትል ከዛሬ ጀምሮ የምገዛለት በህይወቴ ውስጥ ጌታ የሆነ ምንም ነገር ገንዘብ አይደለም፣ ኃጢአት አይደለም፣ ምንም ነገር አይደለም ለኔ ጌታ ኢየሱስ ነው የምኖረው የማደርገው የሱን ፍቃድ ነው እንላለን። ከዛ በኋላ ግን ይሄ እግዚአብሔር መንግስት ስንለው ቅድም ያላነሳሁት ይሄ ኢናክትድ ስካቶሎጂ የሚሉት ነገር አለ። ኢናክትድ ስካቶሎጂ ማለት የእግዚአብሔር መንግስት እጇን ዘርግታ በመሐከላችን ነግሳለች፣ አሁን ገብታለች። ከዛ ግን የኛ ሮል ግን ሴቪንግ ሮል አለ። አሁን እኛ ድነናል፣ ሰዎችንም ለማዳን ተጠርተናል። የተጠራ ነው የእግዚአብሔርን የማዳን እጅ እንድንዘረጋ ነው ለሰዎች። ስለዚህ ከምን ጋር ያያዛል? ወንጌልን ለሰዎች በህይወታችንም በንግግራችንም የመግለጥ ማለት። ይሄንን የምንማረው ከኢየሱስ ነው። ኢየሱስ ወንጌል ማለት ወንጌልን መስበክ ብቻ ሳይሆን ወንጌልንም ኖሮት ነው ማለት የእግዚአብሔርን አገዛዝ ይዞ መምጣት አገዛዙንም ደግሞ ለሰዎች በመንገር ሁለቱንም ነው ያደረገው። እኛም ወንጌልን ይሄ የእግዚአብሔርን አገዛዝ እንቀበላለን። የእግዚአብሔርን አገዛዝ ደግሞ ሰዎች እንዲገዙ ደግሞ ሰዎች ምንናል አርጅ እናረጋለን። አንለምንም። አሁን እኮ ችግራችን እንለምናለን። እባክህ ወንድሜ ጌታን ተቀበል ነው። ወንጌል የሚለመን አይደለም። የንጉስ እንትን ከሆነ ትእዛዝ ከሆነ አዋጅ ከሆነ ንጉሱ መጥቷል፣ ትገዛለህ፣ ትድናለህ፣ ካልተገዛህ ትጠፋለህ ነው። ልመና አይደለም ማለት ያው harsh መሆን ተጠበቅብናል አይደለም ነው ማለት ግን ይሄ እባክህ ወንድሜ በሚያባብል ቃል ልምምጥ አይደለም ነው። ይሄ እንግዲህ ቅድም እንዳልኩ ሪሊ የእግዚአብሔርን ቃል ከመረዳትም አንፃር ሊሆን ይችላል። ሁለተኛ የቴዎሎጂካል ኦሪየንቴሽናችንን ማተር ያደርጋል። ያንን ያቀላል ማለት እነዚህ ሁለት ምክንያቶች ይታዩኛል። ግን ሌሎችም ብዙ ምክንያቶች ሊሆኑ ይችላሉ። ለምን ሰዎች የሆነ ነገር አላደረጉም ስንል ከጀርባ በጣም ብዙ ባጌት ይችላል። ስለዚህ ሬሌቫንት ይሄ ምንድነው? ሬሌቫንት ማለት ላለንበት ዘመንም ብቻ ሳይሆን ለቅዱሳት መጽሐፍት ለሚሉት እውነተኛ የቤተ ክርስቲያን መልክ፣ እውነተኛ የቤተ ክርስቲያን አስተምህሮ እና እውነተኛ የቤተ ክርስቲያን ተግባር ለሱ ምቹ ለመሆን የግድ ወደዚህኛው ወደ እግዚአብሔር ወንጌል መመለስ መቻል አለበት። ወንጌል የእግዚአብሔር ስለሆነ ማለት ነውና ሪዲፋይን ማድረግ አለበት። ሪዲፋይን ሰው ሪስቴት ማድረግ አለበት። አትሊስት ማለት ነው የምናደርገው ምንድነው ወንጌል ምንድነው እናምናለን የምንለው ነገር ቆም ብለን ማሰብ መጀመሪያ ያለብን ይመስለኛል። ስለ በተለየ ሀገራችንን ሁኔታ ሳይ ከሚያሳስቡኝ ነገሮች መካከል አንደኛው ሪሊ የምናምነውን ነገር ጠንቅቀን አለማወቃችን ነው። ማለት የሆኑ ዶክትሪኖችን እንዘረዝራለን፣ ግን ሪሊ እነሱ ምን ማለት ናቸው የሚለውን ነገር አናውቅም። የሰዓት ነው ደግሞ መሰረታዊ የሆነውን ነገር ነው የሚመስለው። ወንጌል ምንድነው የሚለው ነገር አልገባንም ይመስለኛል። በብዛት ወንጌል ክርስቶስ ስለ ኃጢአት ሞተ፣ እዛ ላይ ቆማል። በቃ ክርስቶስ ስለ ኃጢአት ሞቷል፣ ስለዚህ አንተ የሞተልን ክርስቶስን ብትቀበል የዘላለም ሕይወት ይኖርሃል። ከዛ ሌላ ምንም ነገር የለውም በውስጡ ማለት ነው። እኔ ከዛ ይለያል ወንጌል በዋናነት ማለት ነው። ቅድም እንዳነሱት ወንጌል የምንለው የክርስቶስ የንጉሱ መምጣት ነው። አሸንፎ ጠላትን ድል ነስቶ መምጣቱ ነው። ዳትስ ወንጌል። ከዛ እንዴት ነው ያሸነፈው? በመስቀል ሞቱ አሸንፎ መጥቷል። ስለዚህ አንተ መገዛት ነው የሚጠበቅብህ። ስትገዛ እንደሱ ፍቃድ ትኖራለህ። አርግ ያለህን
እስከ ዓለም ፍጻሜ ድረስ አውራ ተናገር የሚለውን ነገር ትናገራለህ። ስለዚህ ወንጌል ወደ ሴንተር ይመጣል ማለት ነው። እኛ ግን ከክርስቶስ መስቀል ያገኘነው ትርፍ ብቻ ነው የምንናፍቀው ማለት ነው። የምንናገረው ለሰዎች አንተ እኮ ጌታን ብትቀበል ከሲኦል ታመልጣለህ፣ የዘላለም ሕይወት ታገኛለህ፣ ኃጢአት ይቅር ይባልልሃል። እንደዚህ ልክ አይደሉም አይደለም፣ ልክ ናቸው። ግን ወንጌል ግን እሱ አይደለም፣ ከሱ የተሟላ ፓኬጅ ወንጌል ግን ከሱ የዘለለ ይሄኛው ሜሱ ነው። እንዴት ይሄ የእግዚአብሔር አገዛዝ በምድር ላይ እንዴት ሰፈነ የሚለው የመጣበት ሲሆን ከሱ የምታገኛቸው ቤኔፊቶች እንዳሉ ግን ወንጌል የሚለው የምስራች ነው የሚነገር። ያንን ምስራች የመቀበል ግዴታ አይኖርባል። ባትቀበለው ጀጅመንት ነው፣ ብትቀበለው ግን ለአንተ ጥቅም ነው የሚሆነው። ደግሞ በዛ አገዛዝ ውስጥ ያሉትን ነገሮች ሁሉ ታገኛለህ። አንዱ የምታገኘው ኃጢአት ይቅርታን ታገኛለህ ምናምን እንደሱ እንዳልነው ነው ማለት ነው፣ ከሱ አገዛዝ ስር መሆኑ። ስለዚህ ወንጌልን ወደ ሴንተር ማምጣት በጣም ወሳኝ ነው የሚሆነው ብዬ አስባለሁ። የኢቲካል የስነ ምግባር ራሚፊኬሽኖች ይኖሩታል ማለት የራሱ የሆነ ስታንዳርድ ስለሆነ ጌታ ኢየሱስ ጌታዬ ነው ብለህ ስትቀበለው እንደ ጌታው ፍቃድ የመኖር ግዴታ ይኖርብሃል ማለት ነው። ባትቀበለው ለምን ልክ ጀጅመንቱን ስለሚመጣብህ ማለት ነው። አመሰግናለሁ በጣም ዶክተር ተካልኝ ጊዜን ስለሰጠኸኝ። ስለ እግዚአብሔር በጣም አመሰግናለሁ ስላደረግከኝ። ቴንክ ዩ በጣም እሺ።